ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴፍቲው ነው። ዴፍቲውን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉላችኋለሁ። ውድ ቤተሰቦቼ እንግዲህ ዛሬ ከሰዓታት በፊት ሁለት የተለቀቁ ቪዲዮዎች አሉ። አብርሽ ከኤፊ ጋር፣ ሩታ ፍቅርና ዳኒ ደግሞ ተገናኝተው ነበረ። ዛሬ ፍጥጫው ጉጥጫው በጣም ጨምሯል ነው የምላችሁ። ተውኝ ሲባል አይተውም እንዴ ሰው ልጅ እንዴ በቃይ ሲባል እንዴ እኔ ግራ ገባኝ እኮ ምን እንደምን እኮ እኔ ግራ ገባኝ። እስቲ ከመጀመሪያ የሩታዬና የዳኒን ቪዲዮ እስቲ ሊሰራ መጣ። ወደ ልትሄጂ ምን አገባ? ትሰማኛለህ ዳኒ? እኔ ወዴትም ልሄድ እናንተን አይመለከታችሁም። ግን ደግሞ ማወቅ የምትፈልግ ከሆነ ከዚህ በኋላ ማናችሁም አታዩኝም፣ አትድረሱብኝም፣ አልደርስባችሁም። የራሳችሁ ላይፍ ኑሩ። ገባ አይደለ? በቃ ማወቅ ትፈልጋለህ ወዴት እንደምሄድ? ወደ ቤተሰቤ ጋር ነው የምሄደው። አታዩኝም፣ አትድረሱብኝ፣ አልደርስባችሁም። የራሳችሁን ኑሮ ኑሩ። ምን አገባው አብርሃም? አብርሃም ሳይፈቅድ የሰው ልጅ ወዴት ነው ይዘሽ የምትሄጂው? ገባሽ አይደለ? እናቱ ብትሆንስ አባት አለው አንዴ? ልጅ እኮ አባት አለው የለውም አባት። ስለዚህ አባት ተጨንቆ ለእሱ ተቆርቁሮ ምናምን ይኸውልህ አንድ ነገር ላስረዳ ዳንኤል። እኔ እዚች ጋር ማለት ነው ስጨነቅ ሳለቅስ ምንም ያልመሰለው ልጁ እንኳን ጠፋ ብየው ምንም እንደምንም ያልቆጠረው ከሴት ጋር ሲለፋደድ የነበረ አባቱ ሊሆን አይችልም። በመጀመሪያ ደረጃ ገባ አይደለ? ትሰሚኛለሽ? እውነትም በጣም ተጨንቆለት አስቦለት ከሆነ ደግሞ ያለበት ድረስ መጥቶ ማየት ይችላል። ሲጀመር ትሰሚኛለሽ ፍቅር፣ ከዚህ በኋላ ልጁ ማንም ይዞት ከዚህ ቤት አይወጣም። ገባሽ አይደል? አብርሃም እንደምትወስነው እንደዚህ ማን ትሰሚኛለሽ? ማለት አብርሃም ካልፈቀደ ድረስ ማንም ሰው ከዚህ ቤት አይወጣም። ገባሽ አይደል? አዎ ያምኛል። አዎ ያምኛል። ልጁ አባት አለው። እየቆለፍከው ነው። ትሰሚኛለሽ? ልጁ አባት አለው። ኧረ በእናትህ ከትምናችሁ። ልጁ አባት አለው። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ ዛሬ ሩታዬ ቆርጫለሁ፣ በቃኝ፣ የራሴን ማረጋጋት እፈልጋለሁ፣ ከእናንተ መራቅ እፈልጋለሁ፣ የራሴን ህይወት መምራት እፈልጋለሁ፣ ልጄን ይዤ ሌላ ቦታ እሄዳለሁ አለች። እንግዲህ ድንገት ሳይታሰብ ከየት መጣ ሳይባል ማን እንደላከው እንዴት እንደተላከ ምን እንደሚፈልግ ሳይታወቅ ድንገት ቅጥረኛው መጣ። የምሬን ነው የምላችሁ ቤተሰብ፣ ቅጥረኛው መጥቷል። ለምንድን ነው ቆይ የምትከታተሏት? በቃኝ አለች አይደል እንዴ? ተውኝ፣ የራሴ ኑሮ ኑሩበት አለቻችሁ እንዴ? ስትዋችሁ አትዋት እንዴ? ስትርቃችሁ ለምንድን ነው ማትተዋት? ስትቀርባችሁ ደግሞ ትርቃላችሁ። ችግራችሁ ምንድን ነው? ምንድን ነው የምትፈልጉት? ጥቅማችሁ ምንድን ነው? እኔ እሷ ስትበሳጭ እሷ ስትናደድና ልጇን እንዳታሳድግ የሚያደርጋችሁ የምታተርፉት ነገር ምንድን ነው? ቆይ ለምንድን ነው የማትዋት እንዴ? በቃ እሺ ወሰነች። በቃ ከዚህ በኋላ እሺ አልደርስባችሁም፣ የራሴ ኑሮ ልኑር በቃ ወይ ቤተሰቦቼ ጋር ሂጄ ወይ ደግሞ የፈለኩበት ሂጄ ለራሴ ጊዜ መስጠት እፈልጋለሁ። ተውኝ አለች አይደል እንዴ? በቃ ተውኝ ካለ እኮ ሰው መተው ነው እንዴ? አትድረሽብኝ ስትሏት ነበር አይደለ? በቃ ከህይወቱ ራቂ፣ ከሱ ጋር ራቂ፣ እሱን አትረብሽ፣ ህይወቱን አትረብሽ፣ በሰላም ይኑሩበት ምናምን ቀበርጥሴ ስትሏት ነበር እንዴ? እሺ ታዲያ ዛሬ ምን ታይቷችሁ ነው እሷ ጋር መታችሁ የምትረብሿት? ለምን እሺ ላክባት? ለምን ቤት ድረስ ወንድ ላክባት? አሁን እናንተ የምትሰሩት ነገር ልክ ነው አይደለ? ጽድቅ ነው የምትሰሩት። ባለፈው ምን ነበር ስታደርጉት የነበሩ? ኤፊ ሄርሜላ ጋር ሄዶ ደፍሯታል ብዙ ነገር ምናምን ስትሉ ነበር አይደለ? ወንድ በሌለበት ቤት ገብታል ምናምን ስትሉት ነበር አይደለ? ይሄ ታዲያ ምን ይሰራል እዚህ ቤት? ሩታ ቤት ምን ይሰራል? ሩታ ቤት መጥቶ ምን ይሰራል እዚህ? ወንድ በሌለበት ቤት መጥቶ እንዴት ነው? አንተ ግን አብርሽ አእምሮ ይሰራል? እያስደፈርካት እያስናካት ቤትን ክብርን ሚስትን እኮ እያስናካት ነው ያለው። በሩታን እያስናካ ነው። ቤትን እያስደፈርክ ነው። ቢገባ አንተ ሳትኖር ማንም ሳይኖር እንዴት ሴት ቤት ወንድ ልጅ ገባ ብላችሁ ባለፈው ስታሰድቡት እንዳልነበረ ኤፊን ዛሬ እንዴት ዳኒ እዚህ ቤት መጥቶ ምን ይሰራል? ጭራሽ በር ገብቶ ቁልፍ ይቆልፋል። ይህን ማድረግ እኮ መብት የለም። በየትኛው መብት ነው? አንተ ማነህ? የልጁ አባት ነህ? የሩታ ባሏ ነህ ወይስ ምንድነው አንተ? ይሄ እኮ አንተ ህገወጥ እኮ ነው የሰራው። ይሄ እኮ ያስከስሳል። ይሄ እኮ ስርዓት አልበኝነት ነው እንዴ? የሰው ቤት ተገብቶ ጭራሽ በር ዘግቶ አትወጪም፣ የትም አትሄጂም። ምን አገባህ?
ስትተዋችሁት ትከተሏታላችሁ፣ ስትከተላችሁ ትተዋታላችሁ። እሺ ምን ታርጋችሁ ይቺ ልጅ? በቃ እሺ የራሷን ኑሮ ትኑርበት፣ እባካችሁ ተዋት። ምንድን ነው የሙጥኝ? ምን አለብት ብትዋትና የራሷን ኑሮ ብትኖር ልጇን ብታሳድግ። አረ ለልጁ ጭንቅላት አስቡ፣ ለልጁ አእምሮ አስቡ፣ ለልጁ ለነገ እድገቱ አስቡ። እሺ ለሷን ባታስቡ እንኳን ርህራያችሁ የት ድረስ ነው ያለው? ምንድን ነው የምትፈልጉት? አሁን እኮ የምትፈልጉት ነገር ራሱ እኮ በግልጽ እያወቃችሁት አይደለም። ምን እንደምትጠቀሙ እኮ እያወቃችሁ አይደለም። የሰውን ኑሮ መበጥበጥ፣ ረበሽኝ፣ በጠበጥሽኝ፣ ከህይወቴ ውጪ፣ ከዚህ በኋላ ላገኝሽ አልፈልግም ያልከው ሰውዬ ዛሬ ይሄ ሰውዬ ልከባት ለምንድን ነው ቤት ውስጥ እንዲረብሽና ህይወቷን እንዳትኖር ልጇን እንዳታሳድግ ለማድረግ የምትጥረውና የምትታገለው? አንተ እዛ ከውሽማ ጋር ጊዜን እየፈጀ እሷ ግን እዚህ ኑሯን እንዳትኖር ታደርጋለህ። ምንድን ነው ትርፍ? ቆይ የምታፈቅራት ከሆነ ወይ ደግሞ ይቅርታ ጠይቃት፣ ለምናት፣ አብራት ነው። ወይ ደግሞ ማትፈልጋት ከሆነ ተዋት። አብርሃም ባልሽ ነው፣ አባቱ ነው። ምን አገባ? አባቱ ምን እያደረገለት ነው? መጥቷል፣ እስካሁን እየተንከባከበው ነው። ያደረገለት ነገር አለ? ጠፍቷል ሲባል እንኳን ዞር ብሎ አይቶታል? ዛሬ ከመሬት ተነስቶ አባቱ አለ ምናምን። አንተ ምን አገባ? እሱ መጥቶ ለምን አይናገራትም? እንደዚህ ደፍሮ አይናገራትም? አየህ፣ እሱ ደፍሮ ያልነገራትን አንተ መጥተህ እዚህ ድረስ እንደዚህ ለማለት ምን አቅሙ አለ? ትርፍ ምንድን ነው? ቆይ አንተ ምን ቤት ስለሆንክ ነው? እሱ እንኳን ማድረግ አይችልም። አንተ እሱ ይህንን ነገር ማድረግ አይችልም። ምክንያቱም በህግ ልጁ መች ማየት እንዳለበት፣ በየትኛው ቀን ማየት እንዳለበት ተነግሮታልም፣ ያውቃል፣ አንተም ታውቃለህ፣ ማንንም ያውቃል። ስለዚህ ከቤት አትወጪም፣ ልጅሽን የትም አትወስጂም የማለት መብቱም የለህም በፍጹም ማለት ነው። በየትኛውም መስፈርት አንተ ሩታን ከቤትሽ አትወጪም የማለት መብት የለህም። ከሰዋታል አይደለም? ፍርድ ቤት ነው፣ በፍርድ ቤት ነው አይደለ? ክሳቸው በፍርድ ቤት ተይዟል አይደለ? ስለዚህ አሁን ፍርድ ቤት እየተካሰሱ እሷ ጥፋተኛ ሆና የበለጠ እናንተ ላይ እሷ በእሷ ላይ ነጥብ አስይዛችሁ ሌላ ነገር ለመፈጸም ለምንድን ነው የምትታገሉት? ከሳችኋታል። በቃ ክሷን እሺ ፍርድ ቤት ትጨርስ፣ ተዋት። ለምንድን ነው እኔ ያልበላውን የሚያከው? ዳኒ አንተ ስራ የለህም እንዴ? ትዳር የለህም? ህይወት የለህም? ቤተሰብ የለህም? ምንድን ነው ጥቅም? አንተ እዚህ እየመጣ የሱ ቅጥረኛ። ባለፈው እንግዲህ ኤፊ እቤቱ ሲመጣ እያነጠነጥክ ስታጣላው ነበር፣ ስታጋጨው ነበር፣ ስታሰድበው ነበር፣ ወንድማማቾችን ስታባላ ነበር። ተው፣ እንደዚህ አይደለም። ነገሮች ይስተካከሉ፣ ተረጋጉና አውሩ ከማለት ይልቅ አንተ እንዲህ ትመጣለህ፣ እንደዚህ ማድረግ የለብህም ምናምን ብለህ ኤፊን የበለጠ ከአብርሽ ጋር እንዲጣላ፣ አብርሽ እንዲጠላው፣ እንዲጋጩ ምናምን ስታበረታታ ነበር የነበርከው ሰውዬ። አሁን ደግሞ እዚህ መጥተህ ሩታን ከቤት አትወጪ። ምን አገባህ? በየትኛው ስልጣን ነው? በየትኛው መብት ነው ይህንን ነገር ልታደርግ የምትችለው? ሰው እኮ መብት ሲኖረው ነው እንደዚህ መናገር የሚችለው። አብርሽ እንኳን አንተ አብርሽ አይችልም፣ አያገባውም፣ ምንም ማድረግ አይችልም። ምክንያቱም በዚህ ሰዓት እሷን ሁሉንም ነገር የመወሰን መብት አላት። ልጇ እጇ ላይ ነው እንዴ? እጇ ላይ ሲመጣ ደግሞ ልጇ እጇ ሲገባ ምን ነው ተንገበገባችሁ? ጠፋ ሲባል ያን ተንገበገባችሁ? ምንም ያልመሰላችሁ፣ ያልፈለጋችሁት፣ ችላ ያላችሁት፣ ምንም ያልመሰላችሁ ሰዎች ዛሬ መታችሁ እሷን ለመበጥበጥ። አረ ልጁ እኮ ጆሮ መያዝ ጀምሯል። እውነት ልጁ እንቅልፉን አጥቷል። ይሄ ልጅ ነገ ይህን ቪዲዮ ያድጋል፣ በዙ አይቀርም። ይሄ ልጅ ምን ልትመልሱለት ነው? እሺ አሁን እናቱን እንዲያረጋችሁ እሱን እንዲያሰቃያችሁት እንዳይተኛ እነሱ የራሷ ኑሮ እንዳትኖር እንዲህ እያሰቃያችኋት ነገ ልጁ ሲጠይቃችሁ ምን አይነት መልስ ልትሰጡት ነው? በየትኛው አቅማችሁ እንዲህ ስለሆነ ነው እንዲህ ሆነው፣ እንዳዛ ስለሆነ ነው እንደዚህ ሆነው ብላችሁ ለማስረዳት የምትችሉት? ይህንን ለምንድን ነው ማገናዘብ ያቃታችሁ እንዴ? ልጁ ጤነኛ እንዲሆን አትፈልጉም እንዴ? እሷም ጤነኛ እንዳትሆን ትፈልጋላችሁ። በእርግጠኝነት እናውቃለን። ያም ስለሆነ እኮ ነው የልጁን እናት ከሶ ፍርድ ቤት ትቆሚያለሽ፣ እዛ ትታሰሪያለሽ፣ 1 ወርም 2 ወርም
ስትታሰሪ ነይ እንጀራ መጣለሻለሁ እጠይቅሻለሁ ምናምን ብሎ መዘባበት ራሱ እኮ ንቀት እኮ ነው። ይሄ ክብር እኮ አይደለም። በህግ ፊትም እኮ ያስጠይቃል። ይሄ መዘባበት ዛቻ እኮ ነው፣ ማስፈራሪያ ነው። ስርዓት እኮ አይደለም እንዴ። ህግ አታውቁም እንዴ? ነገሮቻችሁ እኮ በህግ ከተያዙ እኮ በቃ ህግ እንዲጨርሰው መተው ነው ያለባችሁ እንጂ እኮ እናንተ ሌላ ነገር ውስጥ እኮ ህግ መጫር የለባችሁም። ልጅቷ ምን እስከምትሆን ነው የምትጠብቁት? እኔ አልገባኝም። ዳኒ ዲያራ ቤተሰብ ካለ እስቲ ቤተሰብን አማክር፣ ወይም ደግሞ ተጠመቅ፣ ወይ ደግሞ የሆነ ነገር አድርግ። የሆነ አንተ ሳይካትሪስት ራሱ ያስፈልጋል። አብርሽ ታሟል ስትል የነበርከው ሰውዬ አሁን የታመምከው አንተ ነህ እንዴ? ህመሙን ተጋርተው ነው ወይስ ሄርሜላ ሁለታችሁንም ይሄ የምትወዱት ሁሉ የምትሉት የምትሳደቡት ነገር አስነክታችሁ ነው ዛሬ እዚህ ድረስ መጣችሁ ልጅቷን ነገር የምትፈልጓት? በቃ አንድ ጓደኛ ፍቅርን አገኘች። እሺ ኤፊ ያለ ኤፊን እንግዲህ ከሳችሁ ልታሳስሩት ነው። ፍቅርንም እንግዲህ ልታሳጧት ነው። እሺ ምንድን ነው የምትፈልጉት? ሰው ከጎኗ እንዳይኖር፣ ብቸኝነት እንዲሰማት፣ ራሷ እንድታጠፋ፣ እንድትወርቅ፣ እንዳትነሳ፣ ቆማ እንዳትሄድ ነው ፍላጎታችሁ? ይኸውላችሁ እስከ ዛሬም የእናንተን ጭቅጭቅ፣ የእናንተን አመል፣ የእናንተን አልዋልታ፣ የእናንተን ስድብ፣ የእናንተን ጥላቻ ሁሉም ነገር ችላ ይቺ ልጅ ተቋቁሟ መቆሟ አንድ ትልቅ አእምሮ ስላላት ጀግና ስለሆነች ነው እንጂ በእናንተ እንደዚህ ድርጊታችሁ እኮ እሷ እኮ ለአንድ ቀን የምታደርሰው አልነበረችም። ለምንድን ነው ሰው ክፉ ነገር እንዲናገራችሁ እንዲሰርባችሁ የምታረጉት? ለምንድን ነው ልካችሁን የማታውቁ መስመራችሁን የማታውቁት? የራሳችሁን ኑሮ እንዴ ኑሮ ልኑርበት አላለ በቃ ከውሽማዋ ጋር ሆኗል እኮ እሱ አሽሼ ገዳሚ እያለ ነው እዛ ተመችቶታል። በቃ የራሴ ኑሮ ኑሮ ብለዋል። ታዲያ እየላከ ለምንድን ነው እዚህ እንትንም የሚረብሻት ልጅቷል እንዴ? የእሷም የራሷ ኑሮ ትኑርበት። በቃ ልጇን ታሳድግ እንዴ። ወይ ለልጁ ደስታ አልሰጣችሁት ወይ ለእናትየው ደስታ አልሰጣችኋት እንዴ? ልጅቷ እኮ እየተሰቃየች ነው እያሳደገች ያለችው። ምክንያቱም እየጠየቀች ያለችው እኮ አንተ እንትን ብለህ አይደለም፣ አንተ በልጠህባት አይደለም። ልጇ ነገ ሲጠይቃት አባቴ ማን ነው ሲል ለሱ ጥያቄ ፈልጋ ነው እንጂ አንተ የምር በቃ በመዘባበቱን መጣላቱን መጋጨቱን ፈልገው ነው እንጂ የምር ይሄ ነገር አስደስቶ እያረከው አይደለም። ይሄ ቁማር ነው እየተጫወትከው፣ የህይወት ቁማር ነው እየተጫወትከው ያለው። ሚስትህን አስይዘህ ነው እየተጫወትከው፣ ልጅህን አስይዘህ እየተጫወትክ ነው እንጂ እኮ ይሄ የህይወት ወይም የኑሮ አካሄድ አይደለም። ይሄ እየሄዳችሁበት ያለው መንገድ እንዲስ ነው። ሰውን ያክል ነገር በቃ ተወኝ አለ በቃ አይደለ? በቃኝ ከተባለ በኋላ ድጋሚ ተመልሶ የሰውን ህይወት መበጥበጥ ምንድን ነው? ትናንት እኮ ከሰሳችሁ። ከዚህ በኋላ እኛና እናንተ የምንገናኘው በዚህ ወረቀት ነው፣ ፍርድ ቤት ነው የምንገናኘው። ከዚህ በኋላ አንገናኝም አንጨቃጨቅም አላችሁ። በጎን ደግሞ ሰው ትልካላችሁ። ልጁም ስራ የለውም መሰለኝ እየሄደበት ማጣላት ነው። ትላንትና ከሩታ ጎን ነኝ ሲል ነበረ። ለሩታ እጨነቃለሁ፣ ሩታ መጎዳት የለበትም፣ ሴቶቹ መጎዳት የለባቸውም፣ ለነሱ ነው የምቆመው አለ። እሺ አላመነውም። ያኔም አብርሃም ጤንነቱ እንዲመለስ ነው አለ። እሺ አለ። የትኛው ጋር እንደሚቆም አቋሙን የትኛው ጋር እንደሆነ እኮ አላሳየንም። በግልጽ እኮ እናውቃለን። በቃ ዳኒ ፍላጎትን እናውቃለን። አብርሽ በቃ የሆነ ነገር ጓደኛም ሊሆን ይችላል፣ የሆነ ነገር ሊሰጥም ይችላል፣ ሊከፍልም የሆነ ሊያስተዳድርህም ሊሆን ይችላል። ይሄ አእምሮ ግን መስራት አለበት። እኔ የት ጋር ነኝ ያለሁት? መስመሬ የቱ ጋር ነው? የትኛውን ሰው ነው መናገር የምችለው? የቱን ነው መናገር የማልችለው ብለህ እኮ ማገናዘብ አለብህ። እንዴ ባገኘህበት ዝም ብሎ ሄዶ እኮ መናገር አፍ መክፈት አይደለም፣ ልክ አይደለም። ይሄ የወረደ ነገር ነው። እንዴ አስተሳሰባችሁን ቀይሩ እንጂ። እኔ እኮ ንገሩን ባይሆናችሁ እኮ በግድ እንድንነግራችሁ፣ በግድ እንድሰልባችሁ፣ በግድ ክፉ ነገር ካፋችን እንዲወጣ ለምንድን ነው የምታበረታቱን? በቃ ተውን፣ አታቃጥሉን። እንዴ የራሳችን ኑሮ እንኑር ካሏችሁ በቃ ተው። እናንተም የራሳችሁ ኑሮ ኑሩ። በቃ የራሳችሁ ጊዜ ይኑራችሁ። ለቤተሰቦቻችሁ ጊዜ ስጡ። በባለ ትዳር መሃል ገብታችሁ አተረማምታችሁ ይኸው ይሄን ነገር እስኪደርስ ድረስ አደረጋችሁ። በቃ ከዚህ የበለጠ ምንድን ነው የምትፈልጉት? ግድያ፣ ሞት ነው የምትፈልጉት? ሞተው ወይ የሆነ ለቅሶ ምናምን ነው የምትፈልጉት? ከዚህ የበለጠ እኮ ሞት የለም። በቁም እኮ ሰዎቹን እየገደላችኋቸው ነው። እያጋጫችሁ፣ እያባላችሁ፣ እያጣላችሁ፣ አፋታችሁ። እሱ እዛ የማይሆን ኑሮ እየመራ እሷ እዚህ
ልጇን እንዳታሳድግ እያበጣበጣችሁ የትኛው እንዳስደሰታችሁ እኮ ግራ እስከሚገባን ድረስ እኮ ነው ይህን ነገር እየፈጠራችሁ ያላችሁት። እንዲህ ሰው በማያገባው በማይመለከተው ነገር ገብቶ ቤት ድረስ ሄዶ በራውን ሳያንኳኳ ከፍቶ ገብቶ ቁልፍ ዘግቶ አትወጪም አትገቢም የማለት መብት እኮ የለም። ይሄ እኮ ያስጠይቃል። ህገ ወጥ እኮ ነው። ይሄ ወንበዴነት እኮ ነው፣ ውንብድና ነው። ከፈለገ አባትዮ መጥቶ መናገር ይችላል። እሱም መናገር ስለማይችል ነው ይህንን ነገር አንተን የላከ በእርግጠኝነት የምነግር ማለት ነው። ምክንያቱም ስለማይችል አቅም ስለሌለው እንኳን አንተ እሱ እንኳን እዚህ መጥቶ ልጅሽን የትም ይዘሽ መሄድ አትችይም ማለት አይችልም። ምክንያቱም ያኔ እሱ ከሀገር ሊወጣ ሲል የትም ሊሄድ ሲል ሳይናገር ነው ሄደው አይደለ ሊሄድ የነበረው። እሷም የፈለገችበት ትሂድ መብቷ ነው። ሳትናገር መሄድ ትችላለች። እንዲሁም እኮ እሷ ተናግራለች ወይ ቤተሰቦቼ ጋር ወይ የሆነ ቦታ አርፋለሁ ብላለች። ስልኳን አጠፋፍታ ምናምን አይደለም የጠፋችሁ። እንደናንተ በጭፍን ወይ ተደብቃ አልጠፋችም። ተደብቃችሁ ከሀገር ልታስወጡት እንደነበረው እሷ አላረገችም። እንዴ ልጅቷ የራሷን ኑሮ ትኑርበት እንጂ። እሺ ይሄንን አለፍ ነው። እሺ ይሄን ነገር አስተካክሉ። የምር ስርዓት ይኖራችሁ፣ ክብር ይኖራችሁ። ይሄ ወንጀል ነው፣ ያስጠይቃችኋል። እኛም አንፋታችሁ፣ ከሩታ ጎን አለን። የምሬ ነው አለን። ዝም ስትባሉ የሆነ መስመር አትለፉ። ቀይ መስመር እያለፋችሁ ነው። ልካችሁን ወቁ፣ መስመራችሁን ወቁ። እሺ አለን። እሺ ለማንኛውም እናንተ ብትጠረቀቁ ይሻላችኋል። ውድ ቤተሰቦች እንግዲህ በሁለተኝነት ደግሞ እዚህ ጋር አብርሽና ኤፊ ተጣልቷል። ከዚህ በኋላ አይንን ላይ አልፈልግም፣ ከዚህ በኋላ እንድንገናኝ አልፈልግም ብለው ሲጣሉ ነበር፣ ሲጋጩ ነበር። ግን አብርሽ ንቀቱ የበለጠ ጨምሯል። ወንድሙን የሆነ ከእናት አባት የተወለደው ወንድሙ ነው አይደል እንዴ? እንዲህ ሰው እንዲህ ይህን ያህል ጥላቻ ይኖራል ውስጡ? ይህን ያህል ቂም፣ ይህን ያህል በቀል እንዴት ይኖራል? ያውም ታናሽን ያክል ወንድሙ። ለምን ከኔ ጋር ሆነ ሩታን አልጎዳትም? ለምን አላቆሰልካትም? ለምን ልጅቷ ወድቃ እንዳትገኝ አታረግም እንድትገኝ አታረግም ብለህ አስበህ ነው እኔን ለምን ተቃወምከኝ ብለህ ነው እንደዚህ የምታረገው? እሱ እኮ ምን እያለ ነው? ልጅ እናቱ ታስፈልገዋለች። ክሱን አንሳውና እናትዮ በሰላም ትኑር፣ ልጇን ታሳድግ። እኔ ያለሁለት። መቼ ኖርክለትና ና አሁን የምትኖርለት? ለዚህ ጥቅም ነው ብለህ ነው ሩታን አሳስረ ልጁን ልትወስድ የፈለግከው? ልጁን ምን ልታረግለት? በእውነት አትጠቅመውም በዚህ ሁኔታ። አንተ ለራስም አትሆንም አይደለም ለልጅ። መጀመሪያ ለራስህ መቆም አለብህ። ቆም ብለህ አስበህ ነው ልጅን ልታሳድግ የምትችለው። እናቱ ላይ የጨከንክ እንዲህ እናቱን አልወድም ልጅን እወዳለሁ። እናቱ ላይ የጨከንክ አንተ እንዴት ነው ልጅን የምትወደው? ልጁ እኮ ከእሷ ነው የተወለደው። እሷ ነች እኮ 9 ወር ተሸክማ ብላ የወለደችው። አንተ እኮ አልተገኘህም እኮ እዛን ያኔ እንኳን ስትሰቃይ ያጠገበው አልነበርክም እኮ። ጭራሽ አሁን ነገሮችን አመቻችተህ ልጇንም ልትወስድ ነው የምታስበው? ወንድምን የምር ከነዳኒ ከዛ ከነንትና ምናምን አንሶብህ እሱን እንደዚህ ውሻ ታደርገዋለህ? አይንህን ላፈር። ከዚህ በኋላ ማየት አልፈልግም። ቤተሰብን ይኸውልህ እያሳፈረ ያለው ቤተሰብን እያሰደበ ያለው እያስጠላ ያለው አንተ ነህ፣ ኤፊ አይደለም። የምሬን ነው። ኤፊ ክብሩን ጠብቆ ባይዘዌ ክብርን ቢጠብቅልህ ስለሚያስብልህና ስለሚጨነቅልህ ነው፣ ስላከበረ ነው። ባለፈው በነዛ መሃል ያላናገረ ዛሬ ጠርቶ ለብቻ ሲያናግር የነበረው ይህን አስበው ነው፣ ስላከበረ ነው፣ ወንድምነትን ስለሚያስብ ነው፣ ወንድሙ ስለሆንክ ነው እንዲህ ተጨንቆ ለብቻ ሊያወራ የመጣው ዛሬ። እንዴ ስገድልኝ፣ ለምነኝ፣ እግሬን ሳም አትችልም። በየትኛው ንጽህና ነው እሱ ጎንበስ ብሎ እግርን የሚስም ጉልበትን ስሙ ይቅርታ የሚለ? እንዲሁም አንተም ይቅርታ ልትጠይቀው ይገባል። እዛ ማንም ጋር ሲሄድ እያዋረድከው እኮ ነው። ውሽማህና እዛ ቅጥረኛ ጋር መጥቶ እኮ ልጅ የታለ ልጅ ጠፍቷል ብላለች ሩታ፣ ልጅ የለም ምናምን ሲልህ እኮ አንተ ልደበድበው እንዴ? የተነሳ ሰው እኮ ነው። አዋርደኸዋል እኮ። የተሳደብካቸው ቃላቶች፣ የተጠቀምካቸው ቃላቶች እኮ አንተም እኮ ህግ ቦታ ያስጠይቃል። እማይሆኑ ቃላቶች ስትጠቀም ነበር። ዛቻ ነበር፣ ማስፈራሪያ ነበር ስታደርግ የነበረው። ረሳሁ እንዴ? ስለዚህ ስም ማጥፋት ምናምን ትርኪ ምርኪ የምትሉት ነገር እናንተ በጣም ከእናንተ በላይ ስም ያጠፋ የለም።
ብዙ ስም እያጠፋችሁ ነው ያላችሁት። ምክንያቱም ሩታ ያሌላትም ስም እየሰጣችሁ የሌለ ነገር እየፈጠራችሁባት ልጅቷን ተጽዕኖ እያደረጋችሁባት ነው። አሁንም ማለት ነው ህግ ቦታም ስትሄዱ ቃሌ ነው ታዩታላችሁ፣ ምን እንደሚፈጠር ታዩታላችሁ። ያኔ ግን ደም እንባ ታለቅሳላችሁ። በጣም እርግጠኛ ናችሁ እናንተ። ፍርድ ቤቱን ለእናንተ ብቻ ነው እንደሚፈርደው? ለእናንተ ነው እንደ ቆመው? የእናንተን ሀሳብ ብቻ ነው እንደ የሚሰማው? አያገናዝብም እንዴ? ግራ ቀኙን እኮ ያያል እንዴ። ጠበቃም እኮ አለ፣ ይሄን ነገር እኮ ያጣራል። ብዙ ነገር የሚጣሩ ነገሮች አሉ እኮ። እነዛ ሲጣሩ እናንተ ምንም ማለት የለባችሁም። እናንተ ፍጹም ንጹህ ናችሁ። ምንም አልፈጠራችሁም፣ አልተሳደባችሁም፣ ስም አላጠፋችሁም። ስም በማጥፋት ደረጃ ከሆነ እኮ ከዚህ በፊት የነበሩ ስም ማጥፋቶች መጠጥ ምናምን ስትሉ የነበሩ ስማችሁ ይሄ ቆሻሻ የሆነ ስም እያነሳችሁ ስትጠቀሙ እሷ ነች ያደረገችበት ስትሉ የነበራችሁት ስም ማጥፋት ያኔ የትኛው የት ሄደ? ያን ኬዝ አጥፍታችሁ እኮ ነው ይሄን ያነሳችሁት። ያን ለምን ደባበቃችሁት? ሩታ ነች ኤፊን ያደረገው ብላችኋል አይደለ? ለምን አላገለጣችሁ? ለምን አላሳሰራችኋቸው? ለምን ያኔ ስም አጠፋችሁ? እነሱ አያችሁ፣ ግልጽ አላደረጋችሁም። ያኔ እውነት ስላልሆነ ድብቅ ስለሆናችሁ ውሸታም ስለሆናችሁ እውነት እናንተ ጋር ስለሌለና እርግጠኛ ስላልሆናችሁ ነው እንጂ እርግጠኛ ብትሆኑና ያ ነገር እነሱ አድርገውት ቢሆን ኖሮ ያኔ ታውጡ ነበር። ስለዚህ እናንተ ብዙ ሪከርድ አለባችሁ። ከዚህ በፊት እኮ ሪከርድ አድርጋችኋል። አንተ በእውነት ሀቀኛ ሰው ሆነ ወንድምን ልታሳስር ትሞክራለህ? እንዲህ በየትኛው አስተሳሰባችን እየኖርን እንደሆነ አላውቅም። አረ 2018 ቶሎ ለቀልን፣ ቶሎ ፍጠንልን። በእውነት እማዩን ነገር እየሰማን ነው፣ እማዩን ኑሮ እያየን ነው። እንዴ በዚህ ደረጃ ሰው ይወርዳል? በዚህ ደረጃ ሰው ዝቅ ይላል? ክብሩን ያጣል? ቆይ የትኛውን ትርፍ ለማግኘት ነው? አሁን እነዚህ ነገሮች አንድ ሰው እኮ ህይወቱን የሚለውጥለት ነገር ሲሆን፣ ህይወቱን የሚያሳድግለት ሲሆን፣ መልካም ነገር ሲሆን እኮ የፈለገውን ነገር ያርግ ይባላል እኮ። አሁን ሩታ ለብቻችሁ ሆ ብላችሁ ተነስታችሁ ግር ብላችሁ እንደዚህ ስታረጉባት የትኛው ትርፍ ነው የምታገኙት? በየትኛው ነገር ነው የምትጠቀሙት? ዳኒተው አረ ስለፈጠረ አምላክ እስቲ ቆም በለ ራስን ፈትሸው። የት ጋር ነው ያለሁት? ምን እያረኩ ነው? ብዙ ጥያቄዎች የሚያስነሱ አንተ ጋር አሉ። እስቲ ቆም በለ እሱን አስበው። አብርሽ ከውሽማ ጋር ተመችቷል። ስለዚህ እሷም ለብቻ ኑሮዋ ትኑር፣ ፍቀድላት። እንዴ አትላክባት። ያው አልክም ስትል ነበር። ልክ ያላቀም ብለሃል አይደል? ያው ዛሬ ተልኮ ነው የመጣው። የደፈራትም አንተ ስለላከው ነው። እንዴ ቤቷንም እያስደፈርከው ነው፣ እሷንም እያስደፈርካት ነው። ኤፊ ብቻ ነው አና ሴት ጋር ሲመጣ የሚደፈረው፣ በር ሰብሮ ሲገባ ባለጌ የሚባለው። ከዚህ የበለጠ እኮ ብልግና የለም። ያውም ወንድ የሌለበት፣ ያውም የባለ ትዳር ቤት እንደዚህ መግባት እኮ ሌላ ነገር እኮ ነው፣ ያስጠይቃል እኮ፣ ህገ ወጥነት ነው። ስለዚህ እናንተ ብቻ ንጹህ እንደሆናችሁ እያደረጋችሁ ይውላችሁ እና እኛ የምናወጣ እንናገር ብንል ማለት ነው ብዙ የምንናገራቸው ብዙ እናንተን የሚያሳጡ ብዙ እናንተን የሚያስጠይቁ ነገሮች አሉ፣ በዙሪያችን ብዙ የምናውቃቸው ነገሮች አሉ። ስለዚህ ማለት ነው ንጹህ እንደሆናችሁ እናንተ ፍጹም እንደሆናችሁ አድርጋችሁ ሌሎቹ ላይ ኃጢአተኛ እንደሆኑ አታርጉ። ዛሬ እያደረጋችሁ ያላችሁት ነገር ነገ የሚጸጽታችሁ እንደሆነ ያወቃችሁ አይመስለኝም። የፍርድ ሂደቱ ተከናውኖ ግን ፍርዱ እስቲ እናንተ ይፈረድላችሁና እነሱ ይታሰሩ። እስቲ አንተም ልጅን ታሳድጋለህ። ነገ እናቱን አሳስረ ነገ ሲጠይቅ ሲያድግ ልጅ እናት ታስራ ምናምን ሲባል ወሬ ሲሰማ ማን አሳሰራት እንዴት አሳሰራት ምናምን ብሎ ሲሰጠ ጎበዝ አባዬ እማዬን አሳሰራት ይላል። ኧረ በማያገባን ደግሞ አናግባ፣ ጥልቅ አንበል። ወንድማማቾችን አጋድለን እንዲህ ምን ልንፈጥር ነው? ሁለቱ ሲጣሉ በመቃብሬ ላይ አትቁም ሲባባሉ ሰው ያስደስተዋል፣ ያረከዋል፣ ያስደንቃል፣ ይሄ ያስጨበጭባል፣ ሞራል ይሰጣል፣ ጀግና ምናምን ያስብላል። ጀግንነት በዚህ ነው የሚለካው። ፍቅር በዚህ ነው የሚለካው። ሰውየነት ስሜት በዚህ ነው የሚለካው። መልካምነት በዚህ ነው የሚለካው። ቢሆን እኮ እናንተ ተው፣ እንደዚህ አይደረግም። ተው ወንድማማቾች አትጣሉ። በእናንተ መሀል ሴጣን የገባው ይህን ሴጣን ማስተካከል አለባችሁ። እናንተ ናችሁ ይህን ነገር ልታስተካክሉት የምትችሉት። ይህን ነገር ለእናንተም ለቤተሰባችሁም አይጠቅምም ብላችሁ መናገር ስትችሉ ጭራሽ በለው ኧረ በለው ዘራፍ አለ። ለማንኛውም ውድ ቤተሰቦቼ
ለሁሉም እንግዲህ ፈጣሪ ልቦና ይስጣቸው። ሩታ ይኸውላችሁ ሁሌም ታሸንፋለች። የመጨረሻው ሳቅም የምትስቀው እሷ ነች። በዙሪያ ያሉት አልገባቸውም። ገና እስኪገባቸው ድረስ ጊዜ ይፈጃል። ስለዚህ ቤተሰቦቼ እናንተም ሩታዬን እየደገፋችሁ አለንልሽ ከጎንሽ እኛም አለን በሏት። ብትታሰርም በትክክለኛ በህጉ መሰረት ከታሰረች ኖርማል ነው። እኛም የምናደርገውን ነገር እናደርጋለን። ነፃ ከወጣችም ያኔም የምናደርገውን ነገር እናደርጋለን። ስለዚህ ከጎኗ ሆነን ሁላችንም ሩታን እንወድሻለን ማለት አለብን። ሩታን መደገፍ አለብን። ከጎኗ መቆም አለብን። ሌሎችን ማሳፈር አለብን። ለእውነት መቆም አለብን ብዬ አስባለሁ። ስለዚህ ውድ ቤተሰቦቼ እኔ ወዳችኋለሁ። ይህ ዴቭ ቲዩብ ነው። ዴቭ ቲዩብ እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። እወዳችኋለሁ። ሰላም ሁኑልኝ።